ተምቹ ወይዘሮ ባዩሽን በድንጋይ ወግሮ ገደላት። እርግብን ለማስጣል ሲል ከኋላ ሆኖ በድንጋይ መትቶ ወይዘሮ ባዩሽን እንድትወድቅ አድርጓታል። ያን ወርቅ ይዘው ለመጥፋት ደግሞ ቃል ተገባብተው ወይንም ደግሞ ከሀገር እንወጣበታለን ብለው ተመካክረዋል። ወይዘሮ ሜላት በመካከል ላይ ባዶዋን ቀርታለች። ወይዘሮ ባዩሽንስ ማን እንደመታትና ማን እንደዚህ እንዳደረጋትስ ማን ትክክለኛውን መረጃ ለፖሊስ ያመለክት ይሆን? እርግብና ተምቹ ያንን ወርቅ ይዘው ለመጥፋት ወስነዋል። ከዛ አካባቢም ርቀዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ አድርጋችሁ ቤተሰብ ይሁኑ። ቪዲዮውን ስትጀምሩት ደግሞ በላይክ እንድትጀምሩ እያልኩኝ በአክብሮት እጠይቃለሁ። ስወዳችሁ ሳከብራችሁ የሀገሬ ልጆች ማለት ነው። እንግዲህ በኖላዊ ድራማ ላይ ያልጠበቅነውና ያላሰብነው ነገር ተከስቷል። ተምቹ ከኋላ ወይዘሮ ባዩሽን መቷት እንግዲህ አስፋልት ላይ ተዘረራለች። ወይዘሮ ባዩሽ እርግብን ወርቁን አምጪ አላመጣም በሚለው ምክንያት ነበር እንግዲህ እዛ ግብ ግብ ገጥሞ የነበረው። እርግብም ቀላል ሰው አይደለችም። አላየሁም የምን ወርቅ ነው የምትዩ እያለቻት ነበር። ከዛም ባለፈ እንግዲህ ሜሪ ጓደኛዋ እርግብን በጣም ከሚገባው ላይ ተጠራጥራታለች። እንደምንም ብዬ ከኋላሽ ተከታትዬ ምን እየሰራሽ እንደሆነ እደርስበታለሁ ስትልም ዝታባታለች። ከዛም ባለፈ ወይዘሮ ሜላት ወይዘሮ ባዩሽ ጋር ተግባብተዋል። ወይም ደግሞ ወይዘሮ ባዩሽ ሜላትን እርግብ ናት ወርቁን የሰረቀችው፣ ስለዚህ ወርቅሽን እኔ ከሷ ቀምቼ እስከማመጣልሽ ድረስ እንዳትከታተኝ ስትል ቃል አስገብታታለች። ወይዘሮ ሜላትም ሌላ ምንም አይነት አማራጭ ስለሌላት እንዴት አምንሻለሁ ብትልም ከማመን ውጭ ሌላ ምንም አይነት አማራጭ የለሽም ስትል ወይዘሮ ባዩሽ አስገድዳታለች። ወይዘሮ ሜላትም ለወርቋ ስትል እሺ አምንሻለሁ ብላ ቁጭ ብላ ከቤታ እየጠበቀቻት ነው። ነገር ግን ያን ወርቅ ከወይዘሮ ሜላት እጅ በፍጹም አይገባላትም ማለት ነው። እንደ ጎመጀች ትቀራታለች እንጂ ወይዘሮ ሜላት ወርቋ ከእጇ በፍጹም አይመለስም። ምክንያቱም አሁን ወይዘሮ ባዩሽ እንደዛ ከተመታችና ከወደቀች እርግብና ተምቹ ደግሞ ያንን ወርቅ ይዘው ከሀገር ለመውጣት አቅደዋል። ከዚህ በፊትም የእርግብ ሀሳብና እቅድ ስለነበረ ምክንያት ስለነበር የምትፈልገው አሁን ተምቹ ይህን ነገር ካደረገ ሁለታቸውም ወንጀለኛ ስለሆኑ ስለዚህ ማንም ሳይደርስባቸው ከሀገር መውጣት እየተነሳሱ ነው። ይህን ነገር ደግሞ እንግዲህ አጎትየው የተምቹ አጎት አሜሪካን ሀገር ስለሆነ ያለው በዚህ ዙሪያም እንደሚያግዛቸው ነው እንግዲህ የነገራቸው። ምክንያቱም ማለት የወንድሙ ልጅ እንደዚህ ችግር ውስጥ ገብቶ ታስሮ ምናምን ማየት ስለማይፈልግ ምናልባትም አጋጣሚውን ተጠቅሞ ወደዛው ሀገር እንዲወስደው ወይም ወደዛ ሀገር እንዲሄድ ያደርጋል ማለት ነው። የወይዘሮ ባዩሽ ጉዳይ ደግሞ እንግዲህ በጣም ከባድ ነው። ምክንያቱም ማን የመታት ማን እንደዚህ ያደረጋት የሚል ብዙ ጥያቄዎች ይመጣሉ። ጥላቷ ማን ነው ተብሎ ከተባለም ደግሞ እንግዲህ ሁላችንም እንደምናውቀው ከወይዘሮ ሜላት ጋር ነው ችግር አለ የሚባለው። ስለዚህ አሁን ወይዘሮ ሜላትም ምናልባትም ለምርመራና ለጥያቄ መቅረቧ የማይቀር ነው። ነገር ግን ተምቹ አሁን ያደረገው ነገር በጣም ከሚገባው በላይ ከባድ ነው። እኔ ይህን ነገር ያደርጋል ብዬ አላሰብኩም ነበር። እንግዲህ እርግብ ወርቁን አምጪ ብላ ባዩሽ ስትጠይቃት እርግብም ቀላል አልነበረችም። የምን ወርቅ ነው የምትይው? ወርቅ የሚባል ነገር አላየሁም ነበር መልሷ። እንግዲህ ያን ነገር ደግሞ ማመን በሚከብድ ሁኔታ ተምቹን አደራ እኔ እሷን ልገናኝ ልሄድ ነው፣ ስለዚህ ቢያንስ አንድም ሰው ማወቅ አለበት፣ ምን እንደምታደርገኝ አላቅም ብላ ነግራው ስለነበረ እንግዲህ በዛ መሰረት ነው። ግን ቦታው ቅዞ አካባቢ ቅርብ ነበር አይዶን ነው። ለማንኛውም ቶሎ ነው የደረሰላት። በነገራችን ላይ እንግዲህ እሷ ሽጉጡን ግንባሯ ላይ ደቅናባት ሲያይ ወይም ደግሞ እሷ ስጮህ ሲሰማ ነው እየሮጠ ሲሄድ ወይዘሮ ባዩሽ እርግብ ግንባር ላይ ሽጉጥ ደቅና ሲያይ ከኋላዋ ሆኖ በድንጋይ የመታት ማለት ነው። እርግብ ማለት ተምቹ ያላሰበውንና ያልጠበቀው ችግር ነው የገጠመው። እንደዚህ ነገር አደርጋለሁ ብሎ በፍጹም አስቦ አያውቅም። ከዛም ባለፈ እንግዲህ ተምቹ እርግብ እባክን ወደ ውጭ ሀገር ወሰደኝ ከሀገር አውጣኝ እያለ ስጨቀጭቀው ችላ ብሏት ነበር። ግን በቃ ምንም አማራጭ የለውም። አሁን ከችግር ውስጥ እሱም ተጨምሯል። ስለዚህ ይህን ወርቅስ ይዘውት ይጠፋሉ አይጠፉም? እናንተ ምን ትላላችሁ ቤተሰቦች?
ነው ወይስ ተምቹ ይህ ወርቅ የማን ነው? ይህ ገንዘብ የማን ነው? ምንድን ነው ብሎ ጠይቆ እስከ ዛሬ ድረስ የሰራ ነው ይበቃል፣ ከዛ ቤት ወይም ደግሞ እስከ ዛሬ ድረስ የበደልናቸው ይበቃል፣ እዛ ቤት ላይ ያደረግነው ነገር በቂ ነው፣ ከበቂ በላይም ነው፣ ብዙ ወንጀልና ግፍን ሰርተናል። ስለዚህ ምክንያቱ ደግሞ እኔ ነኝ የሃናን ወረቅ ማነው ስሙ መስቀልና ፎቶ ሰርቄ ለዛ ባልሰጥ ኑሮ ይህ ሁሉ ችግር ባልተፈጠረ። ስለዚህ እኔ አሁንም ይህን ነገር ይዤ ወደ ሌላ ዓለም አልሄድም፣ ለቤተሰቦቹ ወርቁን ማስረከብ አለብን በሚለው ከእርግብ ጋርም እንግዲህ ትልቅዬ ችግር መፈጠሩ የማይቀር ነው። እርግብ ህይወቷንም አሳልፋም ቢሆን ያን ወርቅ ለመስጠት አትፈልግም። ነገር ግን ደግሞ ተምቹ እኔ ከዛ ቤት በጣም ብዙ ችግር ፈጥሬያለሁ። ሰዎቹ በጣም መልካም ናቸው። ከዛም ባለፈ እንግዲህ የሀናን ህይወት ምስቅልቅል ያደረኩት እኔ ነኝ። ስለዚህም ቢያንስ በዚህ መካስ አለብኝ ማለቱም የማይቀር ነው። ይህን ሀሳብ ደግሞ እርግብ በፍጹም አትቀበለውም። በቃ ይሄ ትልቅ ቻንሷ ነው። ምክንያቱም እዛ ቤት ምንም ነገር ይዛ የወጣችው ነገር የለም ከዚህ ወርቅ ውጪ። ስለዚህ የእድሌ መክፈቻ ወይም ደግሞ ህይወቴን እመራበታለሁ የምትለው ይህን ወርቅ ነው። ወርቁ ደግሞ ያው እንደምናውቀው ቀላል ብር የያዘ አይደለም። 3 ሚሊየን ብር ማለት እንግዲህ አስባችሁታል። በፍጹም ቀላል ብር አይደለም። ስለዚህ በዚህ ብር የተነሳም እንግዲህ እርግብና ተምቾ መጣላታቸው የማይቀር ነው። ወይዘሮ ባዩሽ እንደዛ ከመሆኗም ባለፈ እንግዲህ የእርግብና የተምቹ ጉዳይም አሳሳቢ ነገር ነው። ምናልባትም ገንዘቡን ለባለቤቶቹ እንመልስ አልመልስም ሁለታቸው ጭቅጭቅ ውስጥ የሚገቡበት ጉዳይ ይሆናል። ከዛም ባለፈ ደግሞ ምናልባትም አጎትየው ረድቷቸው ወደ አሜሪካን ሀገር የሚወጡበትን መንገድም ሊፈልግላቸው ይችላል። ያው በዚህ ዘመን ገንዘብ ካለ ሁላችንም እንደምናውቀው ሁሉ ነገር ይስተካከላል። ገንዘብ ካለ በሰማይ መንገድ አለ ይባላል። የፈለገ ወንጀለኛ ብትሆኑም የፈለገ ነገር ብታደርጉም ገንዘብ ካላችሁ በገንዘብ ኃይል ያው ሁሉን ነገር ማድረግ ይቻላል። ህግ እንደሆነ በተለይ ኢትዮጵያ ላይ የሚሰራ አይመስለኝም። የተገፋና የተጎዳ ነው እንደውም ጭራሽ ችግሩን ተሸክሞ ቁጭ የሚለው እና አሁን ያለው ነገር እንግዲህ ይህንን ይመስላል። ውድ ቤተሰቦቼ እናንተስ ምን ትላላችሁ? ተምቹና እርግብ በዚህ ወርቅ ላይ ምን ያደርጉበታል ወይስ ምን ይወስናሉ? ስለ ወይዘሮ ባዩሽስ እውነት በትልቁ ነው የተጎዳችው ወይስ በቀላሉ ነው? ስለ ወይዘሮ ሜላት ጉዳይስ ወይዘሮ ሜላት ላይ ነገሩ ይጠመጠም ይሆን ወይስ እነ ተምቹ እነሱ እንዳደረጉት ይደረስባቸዋል? ወርቁንስ ከሀገር ይዘው ሳይወጡ ይደረስባቸው ይሆን? እስኪ እናንተ ምን ትላላችሁ? ወይዘሮ ባዩሽስ የደረሰባት ነገር እንኳን እሰይ ይገባታል የሚያስብል ነው ወይስ ይህ ነገር መድረስ አልነበረበትም? ምክንያቱም አሁን የሆነ አወዛጋቢ ነገር ነው። እንኳን እንደዚህ ሆነች እንዳትሉ ምናልባትም ሁለቱ ተያይዘው ከጠፉ ነገሩ ወደ ወይዘሮ ሜላት ነው የሚያመዝነው። ያው ጥላቷ እሷ ናት ተብሎ ስለሚታመን ያለበለዛ ሁለቱ ልጆች እርግብና ተምቹ እውነታውን ከተናገሩና ንብረቱን ለባለቤቷ ካስረከበች እንግዲህ ወንጀለኛ ትክክለኛ ወንጀለኛዎቹ እነሱ እንደሆኑ ይታወቃል። ያም ሆነ የቤተሰቦች ብቻ ግን ዛሬ ያልተጠበቀ ነገር ነው የተከሰተው። ይህ ነገር ይሆናል ብዬ በፍጹም አላሰብኩም። ባዩሽም ሌላ ነገር ነው አስባ የነበረው። ከወይዘሮ ሜላት እንደዛ ተነጋግራ ወጥታ ወይም ወይዘሮ ሜላትን ወርቁን አመጣልሻለሁ ብላ ወጥታ፣ እሷ ግን በፍጹም እርግብ ወርቁን ትስጠኝ እንጂ እኔን ከዚህ አካባቢ አታየኝም፣ ጥዬልሽ ነው የምጠፋው ስትላን ነበር። ነገር ግን እንግዲህ መልካም ነገር ስናስብ ምናልባትም የምናደርገው ነገር መልካም ነገር ሊሳካልን ይችላል። መጥፎ ነገር አስበን አቅደን ከሄድን ከወንጀል ላይ ወንጀል ከክፋት ላይ ክፋት የምናደርግ ከሆነ እንግዲህ የሚያጋጥመን ልክ እንደ ወይዘሮ ባዩሽ ነው ማለት ነው። ቤተሰቦቼ እሷ ያንን ገንዘብ ለመውሰድ ነበር። ነገር ግን በአቋራጭ እንግዲህ የደረሰባትን ነገር እያያችሁ ነው ቤተሰቦቼ። እናም ወይዘሮ ባዩሽ ትሞት ወይስ አትሞት? መሞት እንኳን የለባትም ግን በህይወት ኑራ መሰቃየት አለባት። ምክንያቱም አሁን ወይዘሮ ባዩሽ ከሞተች ተምቹም እስር ቤት ይገባል፣ እርግብም እስር ቤት ትገባለች። ወይም ደግሞ ወደ እነ ወይዘሮ ሜላት ያዞሩት እና እነሱን ወንጀለኞች አድርገው ከዛ ቤት የሆነ ሰው ሊታሰር ይችላል እና ወይዘሮ ባዩሽ ነቅታ ትክክለኛ የሆነውን ነገር ብትናገር መልካም ነው ብዬ እላለሁ። አላቅም እንግዲህ ምን ያክል ጉዳት እንደደረሰባት ወይም ተምቹ ምን ያክል ከኋላ ሆኖ በድንጋይ ጭንቅላቷን እንደጎዳው አይታወቅም። እናም ውዶችዬ እንግዲህ ይህንን ይመስላል ማለት ነው።
እናንተም ሀሳብ አስተያየት ካላችሁ ደግ አደረጋት የምትሉም ደግ አደረጋት እያላችሁ መሆን አልነበረበትም የምትሉ መሆን አልነበረበትም እያላችሁ ሀሳብ አስተያየታችሁን እንድታካፍሉኝ እላለሁ። ውድ ቤተሰቦቼ እዚህ ላይ ያበቃለሁኝ። ለቻናሉ አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ ውዶችዬ። በተለይ ደግሞ ላይክ ማድረጋችሁን አትርሱ። አመሰግናለሁ።